ደስተኛ ሆኜ ባላደርገውም ግን ባልሽኝ ሀሳብ ተስማምቻለሁ። እውነት? አዎ። ብቻ ማለት በጣም ተናድጃለሁ በተፈጠሩት ነገሮች ማለት ልክ ያልሆኑ ነገሮች በጣም ስላሉ የተንኮሌ ተባባሪ እኔ በጣም ደብሮኛል። ቤተሰብ በጣም ነው የከፋኝ፣ በጣም ነው ያዘንኩት። ምክንያቱም እንደዚህ አይነት ነገር በህይወቴ ገጥሞኝ የማያውቅም። እንደዚህም ደግሞ ተዋርጄም አላውቅም። ማለት በገዛ በራሳችሁ ሰው በገዛ በቤታችሁ እንደዚህ ትሆናላችሁ የሚል ነገር ለመጀመሪያ ጊዜ ነው። እርግጥ ነው ሰውን ማመን ቀብሮ ነው ይላል ሀበሻ። ትክክል ነው። አንዳንዴ እንደ ራሴ ብላችሁ ያስጠጋችሁት ሰው ይሁን እንትን እኔ የኔ ባህሪ ምን አይነት መሰላችሁ? እኔ እንጃ ምን አይነት እንደሆነ ራሱ ግራ ነው የሚገባኝ። ለምን እንደሆነ አላውቅም። አልፈልግም፣ ከዚህ በላይ እንዲሰፋም አልፈልግም፣ ከዚህ በላይ መጨቃጨቅ አልፈልግም። ራሴ ሁሉን የሰጠሁ ይሁን ፍቅሬ ክሳለ ብዬ ተቀበልኩ። የምትፈልጉት ቦታ መጥተናል። ተዝናኑና ቶሎ እንሂድ። መሄድ ያለብንም ቦታ ስላለ ቶሎ መሄድ አለን። እኮ መጣሁሽ አይደል? በቃ ያው ልትዝናኛ መጣሁሽ አይደል? ይሄንን ነው የምትፈልጊ? እኮ አንድ ላይ መዝናናት አንችልም። መዝናናት እፈልጋለሁ። እኔ አንተ ስለምትዝናና እኮ ነው የመጣሁት እንጂ ብቻዬን ነገርኩሽ። ያው ስትዝናኑ ያያቸዋለሁ። ሲጀምር መዋኘትም አልፈለገም በዚህ ሰዓት ነው። እንደሱ የሚባል ነገር የለም። በቃ አንተ ማታን ከሆነ አንተ በእናትህ ንገራት፣ የሆነ ነገር በላት። በሁለት ይኸው እሺ፣ ሄኖክ ከቻለን አብረን እንዝናናለን ብላል። እንደመጣ ምንድነው ለምንድነው ሀሳብ የሚቀይረው? በቃኛ አንቺ ድንገት ይመጣብኝ ድንገት ያልከኝን በማመን ከህመሜ ስድ የተዘጋው ልቤ ሲጀምር መከፈት እኔ ነኝ ያልከኝ ሰው ልካስ ነበር ውሸት አደራዬን ብዬ ስከፍት ጎጆዬ ትንሽ ታስደበረች ብሏል። ትንሽ ልጨነቅ አለባት አይመስልም? ካሜራ ና ወይኔ መከራ መብላት
አውቃን እንዴት የሚደረገው እርግጠኛ ነው። ምን ሆነሽ ነው? ሰምተሽ ነው? አንተ ምን አድርጋት ነው? አንተ ደፍረህም እንዴ? ምን ሆነሽ ነው? ደህና ነሽ? እሺ ምን ሆነሽ ነው? አቤት እንሂድ። እኔ ነኝ እንዴ? ምን ሆነሃል? ኧረ እኔ ምንም አላደረኳትም። አንቺ ምን ያርግሻለሁ? አንዳንዴ ያ ሰው ማለት ነው አሁን ማርክን የተጠቀመችበት ዘመድ የለኝም ወገን የለኝም አንተ ጋር መጥቼ ልረፍ እናቴ ልፈልግ ብለው ነው የመጣችው። ገባችሁ አይደል? በየዋህነት ጎናቸው በየዋህነት ጎኑ ገብታ ነው እንደዚህ ያደረገችው። ግን አንዳንድ ሰው ሲያስቡለት እናንተ ጥሩ ስታስቡለት ያ ሰው ተንኮል ነው የሚጠነስሰው። እሱ አሁን ቤዚንና እንትናን ያልጠፋትን ዶላር እና ወርቅ ጠፍቶኛል መኪናዬን ሸጬ ልክፈልሽ እያለ ነው ያሳሰረቻል። ለምን እሷን በነፃነት ማርክን ማግኘት ትፈልጋለች። ገብቷችሁ? እሷን አሳስራ ማለት ነው። ማርክ አሁንም ጥንቃቄ ብታረግ ልጅቷ ምን እንደምታደርግ አታውቅም። ሰው ታቂ ይሆናል ቪዲዮ እያስነሳች ሊሆን ይችላል። ምንም የምታውቀው ነገር የለም። ምክንያቱም ተንኮል ያሰበ ሰው ተንኮለኛ ነው። ሁሌ ለተንኮል ነው የሚዘጋጀው ማለት ነው። እንደዚህ እሷን አሳስራ ጊዜ ካላሳለፍን አላስፈታትም ማለት አልጠፋትም ማለት ነው። ይችልሽ አውቃ ነው አንተንና እሷን ለማለያየት ማለት ነው። እና አንዳንድ ሰው ማለት ነው ሳትፈልጉ ክፉ የሚያደርጋችሁ በነገራችን ላይ ሰው ነው። በፊት ምን አይነት ሰው ነበራችሁ? ጥሩ ሰው ነበራችሁ፣ የዋ ሰው ነበራችሁ። ግን ሳትፈልጉ ሰው ተንኮል ያስተምራችኋል ማለት ነው። እና አሁን ይችልሽ ዘመድ የለኝም ብላ አስጠግቷት ምንም ቢዚ ባትወድም ኖሮ ለሱ እሷን አሳስራ እንደሚዋደዱ እያወቀች እሷ ጊዜ ስጠኝና ከኔ ጋር ጊዜ እናሳልፍ ምናምን አትልም በነገራችን ላይ ማለት ነው። እና ብቻ የሰው አስተሳሰብ በጣም ለየት ያለ ነው። አሁንም ግን ማርክ አብረህ ማሳለፉ በቪዲዮ ስለሆነ ያው ልትጋጩ ትችላላችሁ ከቤዚ ጋር ብትፈታም፣ ግን አሁንም ጥንቃቄ ብታረግ ከእሷ ጋር የምታደርገውን ነገር ጥንቃቄ በተሞላበት ብታደርጉ መልካም ነው። ግን እንደዚህ አይነት ሴቶች ማለት ነው ጓደኛ እያለው ባለትዳር የሆኑ ሰዎችን እየመጣችሁ የምትበጠብጡ ሰዎች ምን አይነት አይምሮ እንዳላችሁ ብቻ አላውቅም። በተለይ ምንም ለእናንተ እኮ የማይሆን ነገር ነው። የማይሆን ነገር ህልም እንጀራ መብላት ነው። በነገራችን ላይ ህልም ጥሩ ነው። ያለማችሁትን ነገር ከሰራችሁ ታገኝታላችሁ። ግን ይሄ ዝም ብሎ የሰውን መመኘት የሰውን ንብረት መመኘት ጥሩ አይደለም። ፈጣሪ የማይወደውም። የምሬ ነው።